ራስሽን እርጁ በመተወጁ አምላክ ለለመንሽ እኔ ይሄንን ማድረግ ይከብደኛል ለምን ምክንያቱም እኔና ኪራ አውቃለሁ ብዙ ጊዜ እንደምንስጣሉ አውቃለሁ እየለመንኩሽ ገንዘብ የሚያስከፍል ከሆነ እኔ እከፍላለሁ ኧረ እኔ ገንዘብ አልፈልግም ቆይ ግን ኪራ ልጅቷን ባይወዳትስ ይወዳታል በጣም ነው የሚወዳት ጸባይ ያላት ልጅ ናት ለቤተሰባችንም ቢሆን ትመጥናለች እሺ ግን በደንብ አስቢበት ያቺ ሳቃችን ምንጭ ሆነችው ሚስቴ ልትሞትብን ለምንድነው ከነኔ ላይ ሁሉ መከራ እየበዛ ያለው ቆይ ምን አይነት አጣብቂኝ ውስጥ ነው የገባሁት ሳይታ በትነፍከኝ የኪራ አባት ጽናትን በፈጠረሽ አምላክ ሲሉም ይማጸኗታል እንድህም እያሉ በጣም ይሞዳትን ሚስቴን ባለቤቴን በሞት ላጣት ነው ከመሞቷ በፊት ግን የልጇን ወግ ማረግ ማየት ትፈልጋለች እናም ኪራን መዳር ትፈልጋለች ለዛም ያንቺ እርዳታ በጣም ያስፈልገናል በማለት ጽናትን ይማጸናሉ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ባላችሁበት ሰላማችሁ ይብዛልኝ እንዲሁም በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላም ብያለሁ ጽናት ድራማ በክፍል 49 እነሆ ብለናል ጽናትዬ አንዱን ፈተናዋን ተገላገልኩኝ ስትል ሌላ ደግሞ አዲስ ፈተናዎች ይፈራረቁባታል አባቷን ከሸኘቻቸው በኋላ መለስ ስትል ወደ ስራዋ መጥረጊያዋን ይዛ ወደ ሳሎን ታመራለች ሳሎን የኪራ አባት ቁጭ ብለው ይጠብቋታል ሰላም አደሩ ጋሼ በማለትም እንግዲህ ሰላምታዋን ታቀርብላቸዋለች የኪራም አባት እንግዲህ አጠገባቸው ቁጭ እንድትል ያዟታል ጽናትዬም ቁጭ አለች ማታ ተቆጥቼ ስለተናገርኩሽ ስላስቀየምኩሽ ይቅርታ ይሏታል እናም አሁን ግን ለአንድ ለትልቅ ጉዳይ ፈልጌሻለሁ ነገሩን ለመስማት ዝግጁ እንድትሆኚ ይፈልጋለሁ ሲሏትም ሲጠይቋትም ነበረ ጽናትም እኔን አለቻቸው አዎ አንቺን እና ነገሩን እንድብለው ጀመሩላት ባለቤቴ አስቴር በካንሰር ከታመመች ቆየት ብላለች በማለት ሲነግሯት ጽናትዬም ደንግጣ አማተበች እናም ከመሞቷ በፊት ግን ኪራን መዳር ትፈልጋለች የልጇን ወግ ማረግ የልጇን ዓለም ማየት ትፈልጋለች እናም እጮኛ አዘጋጅተንለታል ያችን እጮኛ ወደዚህ ቤት እንድትመጣ እናደርጋለን እናም አንቺ ከኪራ ጋር እንድታግባቢያትና በፍቅር ዓለም ውስጥ እንዲገቡ እርዳታሽ ያስፈልገናል ሲሉም እንግዲህ ጽናትን ይለምኗታል ጽናትን እንደዚህ ማድረግ አልችልም ስትልም ነበር እናትየዋንም ደግሞ በጣም ድንቅ እናት ናት እያለች እንግዲህ እናትየዋንም ስታደንቃቸው ነበር ነገር ግን ያዘዟትን ነገር እኔ ማድረግ አልችልም ስትልም ነበር ለምንድነው ማትችዩ ሲሏትም ነበር ኪራ በህይወቱ ሌላ ሰው ካለው ስትልም ነበር ሌላ ሰው እንደሌለው እኔ አውቃለሁኝ እሱ አያሳስብሽም ሲሏትም ነበር ከዛም እንግዲህ ድንገት እናንተ የመረጣችሁለትን እሱ ባይወዳትሳ ስትልም ነበር ለዛም እኮ ነው የፈለግንሽ እንድታቀራርቢያቸው ወደ ፍቅር መስመር እንድታቀራርቢያቸው ያንቺ እርዳታ ያስፈልገናል ስትልም ነበር የኪራ አባት ማለት ነው እናም እንግዲህ ጽናትዬ እኔ ማድረግ አልችልም ለምን ሲሏት እኔና ኪራ በማለት እንግዲህ ነገሩን ልትጀምር ስትል አውቃለሁኝ አንቺና ኪራ ብዙ ጊዜ እንደምትጣሉ አውቃለሁኝ ነገር ግን ደግሞ ካንቺ የበለጠ የሚረዳውና ካንቺ የበለጠ የኪራን ባህሪ የሚያቅሰው ማንም የለም እባክሽን ግዴለሽም ልጄ እያሉ ሲለምኗት ነበር ጽናትን በጥብቅ ለመኗት ጽናትም እንግዲህ አስቢበት እኔ እንግዲህ መሄጃዬም እየተቃረበ ነው በማለት እንግዲህ እሺ አስብበታለሁ አለች ጽናትም ከዛ ጥለዋት ወጥተው ይሄዳሉ ጽናትም ስቅስቅ ብላ ታለቅሳለች ለምንድነው ለእኔ ላይ ፈተናዎቹ የሚበረታቱብኝ ለምንድነው
ነገራቶቹ የሚበላሹብኝ በማለት በቃ ከፈጣሪዋ ጋር ምን አድርጌ ነው ምን በድዬ ነው እያለች እንግዲህ ታለቃቅሳለች ጽናትም። ከዛም እንግዲህ ክላሷ ሄዳም ቁጭ አለች። አሁን ደግሞ እኔ ምንድን ነው ማድረግ የምችለው? እች ሴትዮ አለሟን ሳታይ ብትሞትሳ? በሞትና በህይወት መሀል ነው ያለችው። ምንድን ነው ማድረግ ያለብኝ? እምወደውን ሰው እንዴት ነው እኔ አይን እያየ አሳልፌ ለሰው የምሰጠው? በማለትም ጽናት ትልቅ ውዝግብ ውስጥ ገብታለች። በዛ መሀል ምሩ አጠገቧ ትሄዳለች። ከምሩ ጋርም ሲያወሩ ነበረ። ምሩ እንግዲህ መሰላት ምን ሆነሽ ነው ግን ተቀይረሻል እኮ ልክ አይደለሽም እኮ እያለቻት ነው። እኔ ደህና ነኝ መቼም አንዴ ያው ፈተናዎቹ ይደራረቡብኛል ምናምን እያለች እንግዲህ ጽናትዬም ስታወራ ስትብሰከሰክ ነበር። ደግሞ አሁን ምን ሆነሽ? ምንድን ነው የተፈጠረ ነገር አለ እንዴ? ምን ሆነሽ ነው ስትላትም ነበረ። ጽናት አንዳንድ ነገሮችን እንግዲህ በዛ መሀል ለምሩ አለቻት። ነገር ግን ነገሩን ይህ ነው ብላ ይፋ አድርጋ አልነገረቻትም። ተስፋ እየቆረጥኩኝ ግን እኖራለሁኝ እያለች እንግዲህ ጽናትም ትብሰከሰካለች። በዛ መሀል እንግዲህ ምሩን ትታት ትወጣለች። ወደ ምሩን ትታት ትሄዳለች ማለት ነው። በሌላ በኩል ደግሞ ኪራና ናሆም አንድ ላይ ቁጭ ብለው ኪራ እንግዲህ የጽናት መቀየር በጣም አሳስቦታል። እኔን ትወደኛለች፣ እኔም ወዳታለሁ። ታዲያ ምንድን ነው ፍቅራችንን ይፋ እናድርገው እናሳውቅ ብላት እምቢ አለችኝ እኮ እያለም እንግዲህ ለናሆም ኪራ ይናገራል። ናሆምም እንግዲህ ጊዜ ስጣት እስኪ ተረጋጋ ምናምን ነገር ለጽናት ጊዜ ልትሰጣት ይገባል። ወይንም እኮ በአንድ ፊቱ እኮ እንደኔ እምቢ ተብለህ እኮ ቁርጥህን ብታውቅ ጥሩ ነው። እንደኔ እምቢ ተብሎ ቁርጡን ያወቀ እኮ ይሻላል ሲልም ነበረ። በቃ አሁን ሙድ አስገቢኝ ማለት ነው እያሉም እንግዲህ ሲሳሳቁም ነበረ። ኪራ እንግዲህ እጅግ በጣም ግራ ገብቶታል። የጽናት መቀየር የጽናት የፍቅራቸውን እንግዲህ ይፋ ለማድረግ አለመፈለጓን በጣም ግራ ተጋብቶታል። በዛ መሀል እንግዲህ እስኪ እቤት እንሂድ በቃ እንነሳ ሲልም ነበረ ናሆም። እንደውም እኮ አባዬ እኮ እንደውም ናሆም የት ሄዶ ነው ጠፋሳ እያለክ እየጠየቀህ ነበረ ሲለውም ነበር። በቃ እንንካው እንሂድ ተባብለው እንግዲህ እነሱም ወደ ቤት መምጣት ጀመሩ ማለት ነው። ጽናትዬ እንግዲህ ለኪራ አባት ውሃ ሳሎን ይዛ ሄዳ ትሰጣቸዋለች። እንዴት ነው ልጄ ነገሩን እያሰብሽበት ነው በማለት ሲጠይቋት ጽናትም እንግዲህ በጣም አሰበች። እናም ስለ ልጅቱም ጠየቀቻቸው። ልጅቷን ያውቋታል? አዎ ልጅቱ በጣም ጥሩ ልጅ ናት። መልኳ ብቲ፣ ቁመናዋ ብቲ፣ አስተሳሰቧ ብቲ፣ ስብዕናዋ ብቲ የተከበረ ቤተሰብ ነው ያሳደጋትም። እናም እኔ ከዛ ሰውዬ ጋርም ከሻምበል ጋር መዛመድ እፈልጋለሁ ሲል ነበረ። ሻምበል ማለት የኪራ የእጮኛው አባት ማለት ነው እና አብሮ አደግ ናቸው ለኪራ አባት ማለት ነው። እናም እንግዲህ እጅግ በጣም ስለ ልጅቱ ጥሩነት ለጽናት ሲነግሯት ነበረ። ጽናትም እንግዲህ በደንብ አድርጋ እንድታስብበት ልጄ አሰብሽበት እያሉ ቃል እንግዲህ የእምነት ዕዳ ነው እያሏትም እንግዲህ ጽናትን አስምለዋታልም። ጽናትም እሺ አለቻቸው። ምንም ችግር የለም እነግረዋለሁኝ። በመጀመሪያ ግን በህይወቱ ሰው እንዳለና እንደሌለ እጠይቃለሁ ስትልም ነበር። አንቺ እንደው አለፋሽ እንጂ ይሄንን እኮ እኔ እርግጠኛ ሆኜ የነገርኩሽ ምንም አይነት በህይወቱ ምንም አይነት ሰው የለም ሲሉም ነበረ። እሺም አለቻቸው። ጽናት ቃል የእምነት ዕዳ ነው ብለዋትም እንግዲህ ቃል አስገባት። ጽናትዬም ተመለሰች ወደ ኪችን። እንግዲህ ወደ ኪችን ተመልሳ ባለችበት ታይም ኪራ ይመጣል። እሱ ሲመጣ ትደበቀዋለች። እሱ ግን አይቷት ነበረ። ውይ ማንም የለም እንደዚህ ቤት በማለት እንግዲህ አውቆ መለሳልና ቆሞ ሲያት ነበር። እሷም ሄደ ብላ ብድግ ስትል ከተደበቀችበት ያገኛታል። እኔ እኮ አውቅሽ መደበቅሽን እኮ አውቄያለሁ መኖርሽን እኮ አውቄያለሁ ሲላትም ነበር። እኔ ዕቃ ወርቆብኝ ላነሳ ነው እንጂ ተደብቄ አይደለም ስትለውም ነበር። በዛ መሀል እንግዲህ ምን ሆነሽ ነው ጽዬ ምናምን ነገር እያለ ሲጠይቃት ነበረ። የተከፋሽው ያስከፋውሽ ወይንም ስለኔ መጥፎ ነገር የሰማሽው ነገር ካለሽ ንገሪኝ እባክሽን እያለ ዝምታሽን በጣም እያስከፋኝና እያሳሰበኝ ነው። ምንድን ነው ያደረኩሽ ነገር እያለም እየጠየቃት ነበር። እሷም ውርጅብኝ ትወርድበታለች። ከራሷ ለማራቅ ጀመረች ጽናትን በታዘዘችው መሰረት። እናም ኪራን በጣም ግራ ተጋባው። በቃ አንቺ ደህና ስትሆኝ ስትረጋጊ እናወራለን ሌላ ጊዜም እያላት ነበረ። ነገር ግን ጽናት
ምንድነው ስለኔ የሰማሽው ነገር አለ እንዴ ሲላት ነበር። ካንተ ስላንተ ደግሞ ምንም መስማት አያስፈልገኝም እኮ እኔ ለራሴ ስለማቀህ ስትለውም ነበረ። ታዲያ ምን አድርጌሽ ነው እያለም እየጠየቃት ነበር። ነገር ግን ጽናት ልትናገር ምንም ፍቃደኛ አልሆነችም። ከዛ እሱም በጣም እያዘነ በቃ ስትረጋጊ እናወራለን እያላት ጥሏት ወደ ሳሎን ይሄዳል። የኔ ጌታ እኔ ልሳቀቅልክ እያለች እሷም በጣም አዘነች በምታደርገው ነገር። በዛ መሀል ሳሎን ሄደው እንግዲህ አባቱ ኪራ ናሆም እንግዲህ አንድ ላይ ሰብሰብ ብለው እያወሩ እየተጫወቱ ነበረ። እናም እንግዲህ አንዳንድ ነገሮችን እየተጨዋወቱ እየተሳሳቁ ነበረ። በዛ መሀል የሻምበል ልጅ ትመጣለች እዚህ ቤት ለማረፍ በማለት እንግዳ እንደሚመጣ ለኪራ ይነገረዋል። ምን ልታደርግ ነው የምትመጣው? ማነች ምናምን እያለ እንግዲህ በሱ እጅ በል ተጠጥተሃል፣ እንዴት ትረሳዋለክ ሻምበልን እያለ የሻምበል ልጅ አሲር ትመጣለች እያለ እንግዲህ ሲነግርም ነበረ። እናም ለምንድን ነው የምትመጣው ብሎ ሲጠይቅም ነበረ ኪራ። የኪራም አባት ተቆጥተውት ወጡ እና ምንድን ነው ድሮም እናትህ እኮ ትለኝ ነበር ያንተን ባህሪ እያሉ ምንም ነገር ሳያደርጋቸው ምክንያት እየፈለጉ ኪራን ለመጣላትም ይፈልጋሉ አባትየው። እናም እንግዲህ ኪራም በጣም ግራ ተጋባው። በጣም የሚያሳዝን ሚስኪን ኪራዬ ማለት ነው። እና እንግዲህ በዛ መሀል ለምንድን ነው የምትመጣው እያሉ እንግዲህ እየተጠያየቁ ጽናትዬም እንግዲህ በጣም እያሳሰባት የኪራ ነገር። በዛ መሀል እንግዲህ ምሩም እሷ ጋር ሄዳ ነበረ። ምግብ በላሽ ምሩዬ ጽናትዬ ስትላትም ነበር። አይ አላስፈለገኝም ስትላት ምንድን ነው አንቺ ግን እንዴ ምናምን ነገር እየተባባሉ አረግሽ እንደ እያለች እየቀለደችባትም ነበረ። እኔ እኮ ምንም አይነት ግንኙነት የለኝም ከኪራ ጋር እንዴት ነው ማረግዘው እያለችም ነበረ ጽናት ብቻ። እናም እንግዲህ የጽናት ድራማ በዚህ ተጠናቋል። የክፍል 49 ማለት ነው። ቀጣይስ ምን ይሆን? ጽናት እውነትም የምትወደውን ፍቅሯን የምትወደውን ለሌላ ሰው አሳልፋ ትሰጣለች የሚለውን ነገር ደግሞ ሁላችሁም ግምታችሁን፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቀጣይ ክፍል እንግዲህ እስኪደርስ ድረስ እና እስክንገናኝ ድረስ ቸር ሰንብቱልኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁኝ። በጣም እወዳቸዋለሁ፣ አከብራቸዋለሁ። ሰላም ቆዩልኝ። ባይ ባይ።